በፊት ብዙ አባቶች ለዚህ ወንጌል ዋጋ ከፍሏል። ስሙት ይሄን ለእግዚአብሔር አትነግረውም እንደ ኃጢአትን የመነፍስ አባት ነው ካህንን ሳድወር አላድወር ዳና ታዲራ ሮዳስ በአምስቱ ቅናተ መስቀል ልቀቅ ማምላክስ ልቀቅ መንፈስ ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። በፕሮቴስታንቶች ሊደፈሩ የነበሩት ካህኑ ፕሮቴስታንቶች ሊደፍሩኝ ነበር አሉ። መጋቢ አዲስ እሸቱ አለማየሁ በዚህ ንግግራቸው ምክንያት ፍርድ ቤት መቅረብ አለባቸው፣ መታሰር አለባቸው እየተባለ ነው። የልጃቸውን ቤት የቀሙት ካህን ጉዳይ በቤተ ክርስቲያን ውስጥ እጅግ በጣም በሚያሳፍር ሁኔታ ህዝብ ሁሉ እየጨፈረ ይገኛል። እኚህንና ሌሎችንም ጉዳዮች በዛሬ ቪዲዮ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ውድ የአኪላስ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬም ወቅታዊና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ ተመልከቱ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የዚህ ድንቅ ሚዲያ ቤተሰብ ሁኑ። በልጃቸው ላይ ግፍ ስለፈጸሙ አንድ አባት እየሰማን እንገኛለን። እኚህ አባት የልጃቸውን ገንዘብ ወስደው አላቅሽም ከቤቴ ውጪ እያሉ ይገኛሉ። እጅግ በጣም የሚያስገርመው ደግሞ ካህን እንደሆኑና በቤተ ክርስቲያንም በአገልግሎት ላይ እንዳሉ እየተናገረ ነው። መጣው ቦታ እንግዛ አልኩት ለአባቴ ቦታ እንግዛ። እነሱ እዛ ገጠር ውስጥ ናቸው፣ በጣም ገጠር ውስጥ ነው። ቦታ እንግዛ አልኩት። መጣ ፊቼ ቦታ ፈለግን፣ ቦታ ገዛ። ግማሽ ብር ካሽ ነው የከፈልኩት፣ 31,000 ብር ካሽ ከፈልኩኝ። የቀረውን ደግሞ ራሴ አካውንት ከፈትኩለትና በባንክ አካውንት አደረኩለትና ስም ያው የመንደር ውላል አይደለ ውሉ በሱ ነው። እኔ ሀድ ስለነበርኩ ተመላሽ ወደ ከዛ ውሉ በሱ ሆነ። እኔ ተመልሼ ሄድኩኝ። የስም ማዞሪያ ቀሪውንም ብር ባንክን ራሴ ከፍቼ በሱ ስም አስቀምጬ እኔ ተመልሼ ሄድኩኝ። የተረፈውን ብር ማለት ነው። ከዛ የተወሰነ ጊዜ እንደቆየሁኝ ስም አዞርኩኝ ስለው አይ አላዞርኩም ማለት ለምን ስለው አይ በቃ ያስቀመጥሽልኝ ገንዘብ ማሳረሚያና የአንዳንድ ነገሮች አድርጌበታለሁ ብር የለኝም እና ስሙንም አላዞርኩም ማለት ነው። እሺ በቃ ብዬ ድጋሚ ብር ላኩኝ። በ2003 ነው የተገዛው ቦታው። እንግዲህ ስም አዞረ። ትንሽዬ ቤት ነበረችው ስትገዛ እና የሆነ ተከራይ ነበረው፣ ቢያንስ እንደ አንድ ጠባብ ክፍል ናት። ከዛ ወንድሜም እዛ ውስጥ ይኖር ነበረ እዛች ትንሿ ቤት ውስጥ ማለት ነው። ከዛ የተወሰነ ጊዜ ደግሞ ቆየውኝና ቤት ይሰራ አልኩት ማለት ነው። ቤት ይሰራ ስለው እሺ አለኝ። ስንት ይፈጃል እስቲ ሂሳቡን አውጣና ንገረኝ ስለው 16,000 ብር አለ በሰዓቱ ማለት ነው። 16,000 ብር ቀላላት ነው ብዬ 60 ቆርቆሮ ነው ቤቱ። 16,000 ብር መሰረት እንኳን አላወጣም፣ አለቀ ማለት ነው። ከዛን ያ ሁሉ ገንዘብ 8 አመት ሳልመጣ እዛ ቤት ላይ ነው ያረፈው ማለት ነው። እዛ ቤት ላይ ያረፈ አልመጣውም። አለቀ ወይ አላለቀም፣ አለቀ ወይ አላለቀም። እየተሰራ ነው ግን እየተሰራ ነው። በቃ ሊያልቅ አልቻለም ቤቱ። ከዛ መጨረሻ ላይ አለቀ በቃ እኔ ከእናትሽ ጋር እየተጣላሁ ስለሆነ አለኝ ነይና ንብረትሽን ተረከቢኝ የሆነ ሰዓት ላይ። ለምን ስለው አይ በቃ አልተስማማንም፣ እንደ ገና ነው ወቅቱ በበዓል ምድር ሰው ቤቱ ነው የሚለው፣ እኔ ግን መቃብር ቤት ውስጥ ነው ያለሁት፣ ነይና ንብረትሽን ተረከቢኝ በቃ እኔ ከዚህ በኋላ አልችልም አለኝ ማለት ነው። ከዛ እሺ በቃ እመጣለሁ አልኩት። ፋሲካ አካባቢ ላይ ነው ሶሪያ ጠረፍ ላይ እጄን ሰጠው። የደወልኩልህ ካሜራ ላይ ሆኜ ነው ብዬ ነው። ምንድነው አንዲት ልጅ የፊቼ ልጅ ናት። አባቷ ካህን ናቸው። 14 አመት 12 አመት አረብ ሀገር ቆይታ መጣ። እዛው ፊቼ ላይ ቤት ገዛች በአባቷ ስም። እሺ አሁን ከዛ ስትመለስ መቼም በአባቴ ስም የሰራሁት መጦሪያዬ ነው፣ ህይወት ነው፣ ከዚህ በኋላ የሚቀረኝ አገሬ ገብቼ ልኑር፣ እኔም እንደወጉ የሴት ወጉ ይድረሰኝ ላግባ ልውለድ ብላ ስትመጣ አባት ቤቱ የኔ ራሴ ነው ያላውቅሽም አሉኝ አለችኝ። ተካሳለ አባታው ካህን ናቸው ደግሞ አባቷ። እሺ ቄስ ገረመው አብርሃም ይባላሉ። እሺ እና
አሁን ይሄን ሁሉ ታሪክ ከሰማኋት በኋላ በአባ ገዳ ሁሉ አስፈርዳለች። አፈጻጸም ሁሉ ፈርደውላት ነበረ። በኋላ እንደገና እነሱም ጠይቃው በይግባኝ እንደገና አፈጻጸም ሊፈጸም ሲል እንደገና ደግሞ ከወረዳ በስህተት ነው በሚል ደግሞ እንትን ተጠየቀችና እንደው እንዲህ አይነቱን ጉዳይ እናንተ በደንብ ባህሉንም አካባቢውንም ታውቃላችሁ። እንደው በደንብ በማስታረቅ በማግባባት እንደው አንደኛ አባት እናትና አባት የመጀመሪያ ልጅ በዚህ ልክ ይሆናል ወይ? እቺታችን እንግዲህ እንደሰማችሁት ለ12 ዓመታት በሰው ሀገር ተሰቃይታ ያመጣችውን ገንዘብ አባቷ አላቅሽም እያላት ይገኛል። ካህን አባቷ ልጃቸውን አላቅሽም እያሏት ይገኛሉ። ለዘመናት ያፈራችውን ቅሪቷን እንግዲህ ወስደው ከቤት እያስወጧት ይገኛሉ። በእውነት እቺታችን እግዚአብሔር ይድረስላት። ይሄን ቪዲዮ ተመልክተን እንመለስ። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼስ ነው እንደዚህ አይነት አካሄድ የምንሄደው? ይሄ ቪዲዮ ለሚመለከተው አካል ደርሶ ተገቢው እርምጃ እንዲወሰንባቸው በአጽንኦት እንጠይቃለን። ስታቹ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ይህ ቪዲዮ እንግዲህ ሰሞኑን መነጋገሪያ ነበረ። አሁን ላይ ቲክቶከሮች መታወቅ ሲፈልጉ እንግዲህ ኦርቶዶክስን መሳደብ፣ ኦርቶዶክስ የምትጠቀምባቸውን ንዋያተ ቅድሳት እያወጡ ማቃለልና እነሱ ራሳቸውን ቫይራል አውጥተው እንግዲህ ለመታወቅ የሚጥሩበት አንዱ መንገድ ሆኗል። ይህም እንግዲህ ይሄን አታደርጉ እረፉ የሚላቸው በመጥፋቱ ምክንያት በሕግም የሚጠይቃቸው ስለጠፋ እንደፈለጉ እየሆኑ ቅድስት ቤተክርስቲያንን በእንደዚህ አይነት መልኩ እያሰደቡ ይገኛሉ። ለነሱም እንግዲህ አይዟችሁ አለንላችሁ የሚሏቸው የራሳቸው አስተማሪዎች እንደሆኑ እናውቃለን። ለዚህም አንዱ ማሳያ እነ ፓስተር ትዝታው በግልጽ እየወጡ ስለ ታቦት አጸያፊ ነገር ሲናገሩና ታቦትን ሲያንቋሽሹ ተመልክተናል። የሁሉ ኮተት ሳይመጣ በፊት የነበረችዋ ኦርቶዶክስ እምነት ንጹህ ነበረች። በእነ ኢዛና ዘመን በአክሱማይት ኢምፓየር ሲታወጅ እኮ ንጹህ ነበረ። ታቦት መዞር የጀመረው በአጤ ምኒልክ ዘመን ንጹህ የክርስትና ሽታ ነው ወደ ኢትዮጵያ ምድር የገባው። በመጽሐፍ በአምልኮ ልምምድ በትውፊት ምናምን እያሉ ያስገቡት ይሄ ሁሉ የዘመናት ቆሻሻ ህዝቡ ትክክለኛውን ክርስትና እንዳይኖር እውነተኛውን ወንጌል እንዳይሰማ አድርጎታል። በኢዛና ጊዜ ታቦት የለም ማለቱም ታሪክ አለማወቁን ያስረዳል። ኢትዮጵያ ሀገራችን ታቦት ሕገ ኦሪት ነው የተቀበለችው። በ1000 ዓመተ ዓለም ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ መጥታለች። ከዚያን ጊዜ ጀምሮ ኢትዮጵያ የታቦት ባለቤት ናት። በአዲስ ኪዳን ያለው ታቦት በአብርሃ ወአጽብሃ ጊዜ የለም ብሎናል ወንድማችን የሌለህ አንተ ነህ እንጂ በዚያን ጊዜማ ታቦተ ጽዮን ነበረች። ከዚያም አልፎ ከአክሱም ውጭ ራሱ በወሎ በተድባበ ማርያም፣ በጎጃም በመርጡ ለማርያም እና በጣና ቂርቆስ ሁሉ ታቦት እንደነበረ ብዙ መጻሕፍት ብዙ ማስረጃዎች ያሳዩናል። ከዘመነ ብሉዩ መስዋዕት የዘመነ አዲሱ መስዋዕት ይበልጣል። ያ የፍጡር ደም ነው። ይሄኛው የአምላካችን የክርስቶስ መለኮት የተዋሃደው ደም ነው። ታላቅ ምስጢር ነው የሚፈጸምለት። መላእክት የሚንቀጠቀጡለት ነው። ዓለምን ሁሉ ያዳነ ደም ነው መሰዋው ላይ የሚቀርበው። ከብሉይ ኪዳኑ ክህነት የሐዲስ ኪዳኑ ክህነት ይበልጣል። ከብሉይ ኪዳኑ ሕግ የሐዲስ ኪዳኑ ሕግ ይበልጣል። በምንም አይገናኝም። ለዛ እንኳን አምላካችን እግዚአብሔር ሙሴን በመገናኛው ድንኳን ያለውን ንዋየ ቅድሳት ሁሉ የከበረ ቅዱስ ቅባትን ትቀባቸዋለህ፣ ቅድስተ ቅዱሳንም ይሆናሉ፣ እነሱን የሚነካቸው ሁሉ ቅዱስ ይሆናል። በዘመነ ሐዲስ ያለው ንዋየ ቅድሳት ደግሞ ከዛ በክብር የላቀ ነው። ለምን? የሚፈጸምባቸው ምስጢራት ከብሉይ ኪዳኑ ምስጢር የበለጠ ስለሆነ የምስጢራት ሁሉ መጨረሻ መደምደሚያ ቁንጮ ስለሆነ ቅዱስ ሥጋውና ክቡር ደሙ ታቦትን የምናከብረው ታቦትን ቅዱስ የምንለው ታቦትን ተሸክመን የምንዞረው ከዚህ አንጻር ነው፣ ክቡር ስለሆነ። ከሰሞኑን ሌላው መነጋገሪያ የነበረው ጉዳይ በቤተ ክርስቲያን ውስጥ ሲደረግ የነበረው ይህ ጭፈራ ነው። ይህ ጭፈራ እንግዲህ ሲደረግ የነበረው በዛው በቤተ ክርስቲያኑ ቅጥር ግቢ ውስጥ ታቦቱ በቆመበት ፊት ለፊት ላይ ነበረ። ጉዳይ እንግዲህ ብዙዎችን እያበሳጨና መነጋገሪያም እያደረገ ነበረ። በተለይም ደግሞ ሌሎች ቤተ እምነቶች እንግዲህ ይህን ቪዲዮ አምጥተው በቅድስት ቤተ ክርስቲያን ላይ እየተሳለቁ ይገኛሉ። እሺ እንደው በዛሬዋ በእመቤታችን በቅድስት ድንግል ማርያም ላይ ያዛችሁ ይሄንን ቪዲዮ በደንብ ሼር አድርጉት፣ በደንብ አቅም ስጡት። አካውንቴ ተመቷል። አንዷ ይሄንን ቪዲዮ ላከችልኝና እኔስ ጴንጤ መሆን እፈልጋለሁ አለች። ምን ነው እላታለሁ። በዝማሬ የሚመለክ አምላክ እንጂ በጭፈራ የሚመለክ አምላክ የለንም አለች። እውነቷን ነው። እኔ ግራ ግብት የሚለኝ እኮ የሊቃውንት ሀገር ናት ትላላችሁ። የሊቃውንት ሀገር ከሆነች ምንድነው ጭፈራው?
ምንድነው ቤተክርስቲያን ውስጥ እንደዚህ መዝለል ጭፈራ? ከአንድ ክርስቲያን ከሚል ሰው እግዚአብሔርን አይጠበቅም። ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ ልላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የእሳቸውም የሚቀበሉ ይመስለኛል። ሁላችሁ እንደምታውቁት የሐዋሳ ከተማ ከንቲባ አቶ ጥራቱ በየነ በጣም የተወደዱና በጣም በቃ ጎበዝ የሚባሉ የሥራ ሰው ናቸው። እኚህን ሰው ነው እንግዲህ አጠገቡ ቁጭ አድርጎ ምክትል ከንቲባ ናቸው አቶ ጥራቱ፣ ዋና ከንቲባው ገብርኤል ነው እያለ ሲያላግጥ እንግዲህ ስሙት። እንደው መሀይም ግን እንደ መሀይም ግን ደፋር የለም። በእውነት መሀይም በጣም ደፋር ነው። በቃ ምን አይነት ድፍረት ነው ይሄ? ባለስልጣንን የሚያህል ነገር የከተማ ከንቲባን የሚያክል ነገር ቁጭ አድርገህ ምክትል ከንቲባ ነህ። ይሄ እኮ በህግ ሊያስጠይቅ ይችላል። እንደው ቦታው መንፈሳዊ ነው ተብሎ ስለታሰበ ለሞራላችሁ ዝም አለ እንጂ አቶ ጥራቱ በየነ ይሄ እኮ በጣም እኮ ሼም እኮ ነው በእውነት። እንግዲህ መጋቤ ሐዲስ እሸቱ አለማየሁ በገብርኤል የንግስ በዓል ዕለት በዚህ ንግግራቸው ምክንያት ነው ይህ ግለሰብ መታሰር አለባቸው፣ ሃይማኖታዊ ቦታ ስለነበረ እንጂ በህግ መጠየቅ ነበረባቸው እያለ ይገኛል። እስኪ እናንተስ በእውነት መጋቤ ሐዲስ የተናገሩት ንግግር እንደዚህ የሚያስብል ነው ወይ የሚለውን እስኪ በኮሜንት ሴክሽኑ ላይ አስቀምጡልን። ሲጀመር ይሄ መጠመቅ አለበት ማምላከን ጻጻጻ መንፈስ ርኩስ ሳዶር አላዶር ዳናት አዲራ ሮዳስ በአምስቱ ቅንዋተ መስቀል ልቀቅ ማምላከን ልቀቅ። ጻጻ መንፈስ ርኩስ ሳነበው ሁሌ እንዴት አይገባኝም? ይሄ እኮ ቅዱስ ነው፣ ሲያነቡት ራሱ ግልጽ ነው፣ መንፈስ ቅዱስ የገለጸው ነው። ይሄ ግን አይገባም። ጻጻ መንፈስ ርኩስ ልቀቅ ማምላከን ቀን ሙላ ሳነበው ሁሌ ልቀቅ ማምላከን እንዴት አትለቅም? ሲጀመር ሳነበው ሁሌ እንዴት አይገባኝም? ሲጀመር ማትስ በተለይ በደንብ መጠመቅ አለበት። ጻጻ መንፈስ ርኩስ አንሳይላ ከሆነ አድነነ ቅዱስ ሚካኤል ረዳአና በጸሎተ ቃሪ ጉጉይማን ወይም ስጠነ ምነገነቱ ዘይዶም ለአዳም አቡነ ጻጻ መንፈስ ርኩስ ከዛሬ ጀምረህ ልቀቅ ብያለሁ። ዘግናለሁ። አንዳንድ ጊዜ በእውነት የሚቀለድበትና የማይቀለድበት ነገርም ብናውቅ መልካም ነው እንላለን። ይህ ወንድማችን እንግዲህ ዳዊት ይዟል፣ ጸበልን እየረጨ በትምህርት ቤት መጽሐፍት ላይ ማለት ነው ረጭቻችኋለሁ፣ ጻርኩስ መንፈስ እያለ ሰይጣንን ያባረርኩ ነው እያለ ይገኛል። ሳነባችሁ ማትገለጹልኝ እናንተ ውስጥ እርኩስ መንፈስ ስላለ ነው እያለ ይገኛል። በእውነት አንዳንድ ጊዜ ዝም ብለን ቪዲዮ ቀርጸን ከመልቀቃችን በፊት የቀረጽነው ቪዲዮ ምንድነው ትምህርቱ፣ ዓላማውስ ምንድነው ብለን ማሰብ አለብን ብዬ አስባለሁ። እስኪ በዚህ ቪዲዮ ጉዳይ ላይ እስኪ በዚህ ልጅ ጉዳይ ላይ እስኪ እናንተ ማሰብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። ከዘመናት በፊት ብዙ አባቶች ለዚህ ወንጌል ዋጋ ከፍሏል። ስሙት። ይሄን ለእግዚአብሔር አትነግረውም እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይሄው ኃጢአትን ለእግዚአብሔር ንገር ይላል። አያውቅም። እኔ የሰራሁትን ኃጢአት ያውቃል። አያውቅም። መስደብ አይደለም ይሄ እግዚአብሔርን አያውቅም። ልንገረው ኃጢአት ለካ አይ ኤርምያስ 23:23 አንብቡት። ኤርምያስ 23:23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ምድርና ሰማይን የሞላሁ እኔ አይደለሁምን? ልብ በሉ። ይህ አምላክ ንገረው። ነፍስ አባታችን ጋር ስንቀርብ አበነፍሳችን ጋር ስንቀርብ ምንድነው የምናደርገው? እኔ የሰራሁትን ኃጢአት ያውቃል፣ ነፍስ አባቴ ያውቃል። ማንን ፈርተን ነው የምንነግረው? ሁሉን የሚያውቅ እግዚአብሔርን ፈርተን ነው ለካህኑ የምንነግረው ኃጢአታችንን። ኢያሱ ምንድነው ያለው? ምንም ነገር አትሸሽገኝ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ንገረኝ አለው። ወንጌል ስለ ልጁ ስለ ኢየሱስ ነው። ወንድማችን እንግዲህ ካህናት አያስፈልጉም ወንጌል ስለ ኢየሱስ ክርስቶስ ነው እያለ ይገኛል። እኚህም አባት እንግዲህ ወንጌል ስለሌላ ግለሰብ ነው አላሉም። ነገር ግን ልጁን ኢየሱስ ክርስቶስን ለማግኘት ካህናት ያስፈልጉናል። በኃጢአት እድፍ በቆሸሽን ጊዜ ከኃጢአታችን የምንነጻው ለካህናት ኃጢአታችንን ተናዘን ነው። ሰይጣንም እንግዲህ ወደ ካህናት እንዳንቀርብ ያደርገናል እያሉ ይገኛሉ። ይህንንም ነገር እንግዲህ የተናገሩት ከራሳቸው አንደበት አይደለም፣ መጽሐፍ ቅዱስን ገልጸው ከወንጌል ጌታችን ኢየሱስ ክርስቶስ ካስተማረበት ላይ ነው። ወንድማችን ደግሞ እንግዲህ አባታችን የተናገሩትን የወንጌል ቃል ሰምቶ ወንጌል ስለ ኢየሱስ ክርስቶስ ነው ብሎ የኢየሱስ ክርስቶስን ቃል እንግዲህ እየካደ ይገኛል። ለማንኛውም በእውነት ወንድማችን እግዚአብሔር አምላካችን ማስተዋሉን ያድልህ እንላለን።
ውድ የአኪላስ ሚዲያ ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። እስከመጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርጌ አመሰግናለሁ። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብም ያላደረጋችሁ ሰብስክራይብ በማድረግ የአኪላስ ሚዲያ ቤተሰቦች ሁኑ እንላለን። ቀጣይ በሌሎች ወቅታዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።